አረመገን ጎንደር ወልቃይት ጠገዴ አባደፋር አገር። የወልቃይት ጉዳይ የሰሊጥ ፖለቲካ ወይስ የተዳፈነ እሳት? በተለምዶ ወልቃይት እየተባለ የሚጠራውና የአማራና የትግራይ ክልሎችን ከሚያጨቃጨው ግዛቶች አንዱ የሆነው አካባቢ ሁሉም አይነት ችግር የከበበው የቀውስ ሚስቶ መሆኑን ተንታኞች ይናገራሉ። ይህ ቀጠናዊ የክልላዊ ወሰን ውዝግብና የአገራዊ ድንበር ግጭት የከበበው ነው። ቀጠናው ውስጣዊ የእርስ በርስ ግጭት ብቻ ሳይሆን ወሰን ተሻጋሪ ጦርነትም የሚንጠው ነው። ወልቃይት ድንበርን፣ ወሰንን፣ ብሔርን ወይም ማህበረሰብ ማዕከል ያደረጉ ግጭቶች ብቻ ሳይሆን ከባድ ኢኮኖሚያዊ ግብግብ የሚካሄድበት የውዝግብ ሜዳ ነው። የትግራይና የአማራ ክልሎች የራሳቸው የታጠቀ ኃይል አሰልፈው በአይነ ቁራኛ የሚታያዩበት የወልቃይት አካባቢ በኢትዮጵያና በሱዳን መካከል ሄድ መለስ እያለ የድንበር ግጭት የሚነሳበት መሬት የአልፋሽጋ መገኛም ነው። አንዳንዶቹ ወልቃይት የሰሊጥ ፖለቲካ ውዝግብ ማዕከል መሆኑን በመጥቀስ የነገሩ ማጠንጠኛ ከኢኮኖሚ ጥያቄ እንደማያልፍ አቃለው ቢያቀርቡትም ይሁን እንጂ አካባቢው ሁሌም ቢሆን ወደ ቀጠናዊ ግጭትና ትርምስ በቀላሉ ለመሻገር የሚችል ከባድ ቀውስ ያረገዘ መሆኑን የሚጠቅሱም ቁጥራቸው ቀላል አይደሉም። ይህን መሰል የተዳፈነ እሳትን ይዟል የሚባለውን የወልቃይት አካባቢ ውዝግብን ለመፍታት ሰፋ ያለና ሁለንተናዊ የሆነ እይታ ያለው የችግር አፈታት መፍትሄ ማቅረብ ይጠይቃል ቢባልም ነገር ግን እስካሁን ባለው አካሄድ ከሁሉም አቅጣጫ የቃላት መወራወርና ጩኸት የበዛበት ፖለቲካ ማራመድ ሲቀድም ነው የሚታየው የሚለው ጎልቶ ይነሳል። ሚያዝያ 8 2017 ዓ.ም የአማራ ክልል መንግስት ኮሚኒኬሽን የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ወታደራዊ ስልጠና መውሰዳቸውን ይፋ አደረገ። የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት አለበት የሚለው የክልሉ መንግስት ኮሚኒኬሽን መግለጫ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ እሸተ ደምለውና ምክትል አስተዳዳሪ እንዲሁም የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱን ጨምሮ ሌሎች አመራሮች ስልጠናው መውሰዳቸውን አስታውቆም ነበር። ይህ አስቆጣው የትግራይ ክልል መንግስት ኮሚኒኬሽን ግን ጉዳዩን ሆን ተብሎ የተደረገ ትንኮሳ ሲል ነው የገለጸው። የትግራይ ክልል ኮሚኒኬሽን ባወጣው አጸፋዊ መግለጫ የትግራይን ሉዓላዊ ግዛት የሆነ አካባቢን የአማራን ክልል አድርገው በተደጋጋሚ መግለጻቸውና ዘገባ መስራታቸው ተራ ስህተት አይደለም ሲል ነው በአማራ ክልል መንግስትና መገናኛ ብዙሃን ላይ ተቃውሞ ያቀረበው። ነገሩን ጸረ ሰላም እንቅስቃሴ ሲል የጠቀሰው የትግራይ ክልል ኮሚኒኬሽን የፕሪቶሪያ ሰላም ስምምነትን ይጥሳል ብሎታል። በመጋቢትና በሚያዝያ የወልቃይት ውዝግብ በሁለቱ ክልሎች መገናኛ ብዙሃኖችና ፖለቲከኞች ዳግም ጎልቶ መሰማት የቀጠለ ሲሆን ይህ ሁኔታ ደግሞ በረድ ብሎ የቆየው የወልቃይት አካባቢ ፖለቲካ ትኩረት እንዲያገኝ አድርጓል። የአማራ ክልል የወልቃይት አካባቢ የጸጥታ ኃይል የሚለውን የተከዜ ግንባር የተባለ የታጠቀ ኃይል በተከታታይ ማስመረቁን ይፋ ሲያደርግ ሰንብቷል። በማይካድራ በሁመራና በሌሎች ቦታዎች የተከዜ ግንባር ሰልጣኞች ተመረቁ የሚለው ዜና ከአማራ ክልል ጎልቶ በሚሰማበት በዚህ ወቅት ደግሞ ከትግራይ በኩል የተቃውሞ ድምፅ ሲሰማ ነበር የሰነበተው። ከሁለቱ ክልሎች መንግስት የቃላት ጦርነት በተጓዳኝ በየሚዲያው ወጥተው አስተያየት ሲሰጡ የሰነበቱ ሁለቱን ክልሎች ወክለው የሚናገሩ የፖለቲካ ልሂቃንም ቢሆኑ ወልቃይት የኛ ነው የሚሉበትን ሙግት ከማቅረብ በዘለለ አንዱ ሌላውን በከረሩ ቃላቶች ሲተቹ መደመጣቸው ቀጥሎ ነበር። የወልቃይት ጉዳይ ይመለከተናል ከሚሉ ከሁለቱም ክልሎች የፖለቲካ ልሂቃን ንግግሮች የአካባቢ ጉዳይ ገና እንዳለየለት ትንሽ መስመር ሳት ካለ ወደ ግጭት ሊገቡ የሚችሉበት ሰፊ እድል እንዳለ ብቻ ሳይሆን በሁለቱም ክልሎች በሁለቱም ወገኖች የተለያዩ ዝግጅቶች እንዳሉ የሚጠቁሙ ነበሩ። በትግራይ ክልል ወገን የአማራ ክልልን የተከዜ ግንባር የተባለ ኃይል አሰልጥኖ ለጦርነት እየተዘጋጀ ነው የሚል ክስ ይሰማል። በተቃራኒው ደግሞ ከአማራ ክልል ወገን ህወሓት በወልቃይት ቀጠና ትንኮሳ ለመፈጸም እየተንቀሳቀሰና እየተዘጋጀ ነው፣ በሱዳን ያቆየውን የሰለጠነ ጦር በመጠቀም በሱዳን የተሰደዱ የወልቃይት ተወላጆችን ከማደም ባለፈ በወልቃይት ቀጠና ጦርነት ለመክፈት እየሞከረ ነው የሚል ስሞታ ይሰማል። ከሁለቱም ወገኖች ህግ ይከበር የሚለው ተደጋግሞ ይደመጣል። የወልቃይት ጉዳይ የፕሪቶሪያን ስምምነት ብሎም ህገ መንግስቱን ባከበረ መንገድ ነው መፈታት ያለበት የሚል አቋም ያስተጋባል። ከሁሉም በላይ ደግሞ ስታተስኮ ይከበር የሚል ክርክር ተደጋግሞ ይደመጣል። የወልቃይት ችግር በሰላማዊና በህጋዊ መንገድ እስካሁን መፈታት ለምን እንዳልቻለ የብዙ ወገኖች ጥያቄ እንደሆነ ሁሉ ወደ ስታተስኮ መመለስ ማለት ምን ማለት ነው በሚለው ጉዳይ ላይም ጥያቄና ብዙ አይነት ክርክር ነው የሚደመጠው። የትግራይ ክልል ስታተስኮ ይመለስ ሲል አወዛጋቢው የወልቃይትና ቀጠና ከጦርነቱ ወይም ከ2013 ዓመተ ምህረት በፊት ወደ ነበረበት ሁኔታ ይመለስ ማለቱ እንደሆነ ያስረዳል። የአማራ ክልል ወይም የወልቃይት ጠገዴ ማንነት አስመላሽ ኮሚቴ በበኩሉ ደግሞ አካባቢው በ1983 ዓመተ ምህረት የሽግግር መንግስት በፊት ወደ ነበረበት ሁኔታ እንዲመለስ አቋሙን ያንጸባርቃል። ይህ ፍጹም የማይቀራረብ አቋም ሲሆን ረዥም ታሪክ ሙግት የሚያስነሳ ጭምር መሆኑ ይነገራል። በቅርብ ሰሞን የሳልሳዊ ወያነ ትግራይ ፓርቲ የውጭ ግንኙነት ኃላፊ አቶ ኃይሉ ከበደ ምዕራብ ትግራይን ወደ ሰሜን አውራጃ የተካለለው በ1948 ዓመተ ምህረት ነው ራያ አመጽ ለመስበር ተብሎ እስከ ማይጨው ያለውን መሬት ኃይለ ሥላሴ ወሎ ብለው ለልጃቸው ሸለሙት። በግሌ ታሪክ ከሆነ የምናወራው የትግራይ ግዛት እስከ አሎሃ ባምቤሎ፣ ጋሸና፣ ደንከል ድረስ ነው ብዬ አምናለሁ።
ሆኖም ጉዳዩ በህገ መንግስቱ እልባት እንዲያገኝ ነው የሚፈልገው በማለት ጫን ያለ አስተያየት መስጠታቸው ውዝግብ አስነስቶም ነበር። የአማራ ክልል ልሂቃን በተለይም የወልቃይት አማራ ማንነት አስመላሽ ኮሚቴ አባላት ደግሞ የአማራና የትግራይ ክልሎች ተፈጥሯዊ ወሰን ተከዜ ነው ይላሉ። የህወሓት ኃይሎች በትጥቅ ትግሉ ወቅት ተከዜን ተሻግረው ወልቃይትን በጉልበት መያዛቸውን፣ ደርግን እያሸነፉ በመጡበት ወቅት ደግሞ ራያና ጠለምትን ጨምሮ ወደ ትግራይ እንዲካለሉ ማድረጋቸውንና ይህም በሽግግር መንግስቱ ወቅት ህጋዊ ማድረጋቸውን ይገልጻሉ። የወልቃይት ብቻ ሳይሆን የጠለምት እንዲሁም የራያ አማራ ማንነት አስመላሽ ኮሚቴ በሚል የተመሰረቱ ቡድኖች ይህን ታሪክ አጣቅሰው ወደ አማራ ክልል የማካለል ጥያቄ ማንሳታቸውን እንዲሁም የአማራ ማንነታቸው ይመለስ ማለታቸውን ሲናገሩ ይደመጣል። ይህ ጥያቄ የመሬት ብቻ ሳይሆን የማንነት ይዘት ያለው ጉዳይ መሆኑን በመጥቀስ እንዲሁም በኢትዮጵያ ከመጣው የፖለቲካ ለውጥ በፊት ለረዥም ዓመታት ለትግራይ ክልል መንግስት እንዲሁም ለፌዴሬሽን ምክር ቤትና ለፌዴራል መንግስቱ በተደጋጋሚ ቀርቦ መመለስ ባለመቻሉ በትጥቅ ወደ ታገዘ ተቃውሞና ትግል ሲደረግ መቆየቱ ይተርካሉ። የእነዚህ አካባቢዎች ጥያቄ በህጋዊና በአግባቡ ባለመመለሱ የተነሳ ጉዳዩ ለረዥም ዓመታት ሁለቱን ክልሎች ሲያወዛግብ መምጣቱንም ታሪክን ይጠቅሳሉ። ከሁለቱ ወገኖች ብዙ ቢባልም የሰሜን ኢትዮጵያ ጦርነት እንዲቀሰቀስ አንድ መነሻና ገፊ ምክንያት ሆነዋል የሚባሉት ሁለቱን ክልሎች የሚያወዛግቡት እነዚህ አካባቢዎች ከፕሪቶሪያ ስምምነት ወዲህ ህግን ተከትሎ ይፈታሉ የሚለው እምነት የብዙዎች ነበር። የፌዴራል መንግስቱ ጉዳዩ በህገ መንግስታዊ አግባብ እንደሚፈታ መጀመሪያ ተፈናቃዮች ይመለሱ የሚል አቅጣጫ ማስቀመጡን በተደጋጋሚ ይፋ ባደረጋቸው መግለጫዎች አስታውቋል። የፕሪቶሪያ ስምምነት አንዱን ተፈራራሚና የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ስምምነቱ በተፈረመ ሰሞን ለተፎካካሪ ፓርቲዎች በሰጡት ማብራሪያ በአጨቃጫቂ ቦታዎች ያለው ስታተስኮ ተጠብቆ እንደሚቆይ ከመግባባት መደረሱን ተናግረው ነበር። የትግራይ ፖለቲካ ልሂቃን ከጦርነቱ በፊት ቢሉም ነገር ግን ከስምምነት የተደረሰው አጨቃጫቂ ቦታዎቹ በፌዴራል መንግስትና መንግስት ባሰማራቸው በቦታው በሚገኙ የጸጥታ ኃይሎች እጅ ስር ሆነው እንዲቀጥሉ ተፈራራሚዎቹ ተስማምተው እንደነበር ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት ከፍተኛ ባለስልጣናት ከፕሪቶሪያ ስምምነት በኋላ በተደረጉ ሁለቱ ጥያቄዎች የሚያስነሱ ተወዛጋቢ ክልሎች ባለስልጣናት በተወከሉበት በተደረጉ ንግግሮች መከላከያ የእነዚህን አጨቃጫቂ መሬቶች ጸጥታና አስተዳደር ይዞ እንዲቆይ ከመግባባት ስለመደረሱ ሲናገሩ በተደጋጋሚ ተደምጠዋል። ተፈናቃዮች በቶሎ እንዲመለሱና ራሱ ነዋሪው ለየአካባቢው ራሱን አስተዳደር መርጦ መደበኛ ሁኔታ እንዲመለስ ይደረጋል ብለውም ነበር። እንዲሁም ጉዳዩን በህገ መንግስታዊ አግባብ ለመመለስ ምቹ ሁኔታን እስኪፈጠር መከላከያ ጸጥታው እያስከበረ እንዲቀጥል ሁሉም ወገን የተግባባበት ጉዳይ መሆኑን ሲገልጹም ቆይተዋል። ይሁን እንጂ ይህ ሁሉንም ያግባባ ነው የተባለ አቅጣጫ በመንግስት በኩል ተቀመጠ ቢባልም በሂደት ግን ህወሓት ተፈናቃዮቹ ወደ ቀያቸው የሚመለሱት ስታተስ ኮ ሲመለስና የመንግስት መዋቅርም አብሮ ሲመለስ ብቻ ነው የሚል አቋም ወደ መያዝ ማዘንበሉ በሂደት መሰማት ጀመረ። ይህን ደግሞ ከህወሓት ጋር ውዝግብ ውስጥ ገብቶ የቆየው የአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ባለስልጣናት ጭምር በአደባባይ ሲመሰክሩት ተደምጠዋል። በቅርቡ ደግሞ አቶ ጌታቸው ህወሓትን በወነጀሉበት አስተያየት ድርጅቱ ወልቃይትንም ሆነ የራያ መሬትን እንጂ ህዝቡን አይፈልግም እስከ ማለት መሄዳቸው ብዙ ውዝግብ አስነስቶ ነበር። ህወሓት መሬቱ ወደኛ ሳይመለስና አስተዳደራችን ድጋሚ ሳይመለስ ተፈናቃዮች ተመልሰው አይሰፍሩም የሚል አቋም መውሰዱ በትግራይ ልሂቃን በኩል ጎልቶ ይደመጣል። ይህ ቢሆንም ህወሓት በየጊዜው የሚያወጣቸውን የትግራይ ሉዓላዊ መሬት በአስቸኳይ ይመለስ፣ ህገ መንግስታዊ ስርዓቱ ወደ ነበረበት ይመለስ፣ እንዲሁም የፕሪቶሪያ ሰላም ስምምነት ይከበር የሚሉ የእነዚህን አጨቃጫቂ መሬቶች ጉዳይ የተመለከቱ መግለጫዎችን የቀጠለ ሲሆን ከአማራ ክልል ተመሳሳይ አጸፋ መሰጠቱም እንዲሁ ቀጥሏል። በቀደሙት ጊዜያት የራያ እንዲሁም የጠለምት አካባቢ ተፈናቃዮችን በመመለስ ሂደት አንጻራዊ የሆነ መለስተኛ ግጭት በየቦታው መከሰቱ፣ በተጨማሪም እንደገና ለጦርነት የሚዳርግ ስጋት መፈጠሩ አይዘነጋም። አሁን ደግሞ የወልቃይት አካባቢ ተፈናቃዮች የመመለስ ጉዳይ ጎልቶ መሰማት የጀመረ ሲሆን ይህን ተከትሎም ግጭት እንዳይነሳ እየተሰጋ ነው። በወልቃይት ቀጠና የተከዜ ዘብ የሚባል የታጠቀ ኃይል መኖሩ ብቻ ሳይሆን ገና ያልፈታ የትግራይ ሰራዊትም በትግራይ ወገን መኖሩን ታሳቢ በማድረግ በወልቃይት በማንኛውም ሁኔታ ግጭት ቢፈጠር አድማሱ ሊሰፋ እንደሚችል ነው ብዙዎች የሚሰጉት። በአቶ ጌታቸው ይመራ የነበረውና ስልጣን የለቀቀው የትግራይ ክልል ጊዜያዊ አስተዳደር የምግብና መድኃኒት እንዲሁም የጤና ተቋማት ቁጥጥር ቢሮ ዋና ዳይሬክተር የነበሩት አቶ ጣዕመ አረዶም ይህን ስጋት ከሰሞኑ በሚያጎላ ሁኔታ ነው ለሚዲያ የተናገሩት። የፕሪቶሪያ ሰላም ስምምነት አጨቃጫቂ አካባቢዎች ብሎ የገለጻቸው ቦታዎች ጉዳይ በህገ መንግስቱ መሰረት እንዲፈቱ ወስነዋል። ከእነዚህ አካባቢዎች የተፈናቀሉ የትግራይ ተወላጆች ወደ ቀያቸው እንዲመለሱ ከስምምነት የተደረሰና እንቅስቃሴ የተጀመረ ቢሆንም ነገር ግን ከራያ አካባቢ የተፈናቀሉትን ሙሉ ለሙሉ በሚባል ደረጃ መመለሱ የተሳካ ቢሆንም ያም ሆኖ ስራው እንዲደናቀፍ የህወሓት ኃይል ሲሰራ ነበር። ከምዕራብ ትግራይ የተፈናቀሉትን ሰዎች ለመመለስ እንዳይቻል ያደረገው የህወሓት ኃይል ነው። አንዴ ጠቅላላ ጉባኤ ያደርጋለሁ በማለት ውዝግብ በመፍጠር ከዚያም ወዲህ ደግሞ ከጊዜያዊ አስተዳደሩ ጋር ግጭት በመፍጠር በትግራይ አለመረጋጋት እንዲከሰት በማድረግ ስራውን ያደናቀፈው ራሱ ህወሓት ነው። በየጊዜው አጀንዳ እየፈጠረ ከፌዴራል መንግስት ጋር አተካራ ውስጥ እየገባ ጭምር በአቶ
በአቶ ጌታቸው ረዳ በሚመራው የጊዜያዊ አስተዳደር እንዳይረጋጋ አድርጎታል። ህወሓት ሱዳን የተሰደዱም ሆኑ ትግራይ ውስጥ ያሉ ተፈናቃዮች ወደ ቀያቸው ባይመለሱ ህወሓት ደንታ እንደሌለው ተናግሯል። መጀመሪያ ድርጅታችን ይዳን ብሎ ራሱ ደብረ ጽዮን ገብረ ሚካኤል ወደ ቀያቸው መቼ ትመልሱናላችሁ ብለው ለጠየቁት ሰዎች ተናግረዋል። ህወሓቶች ምዕራብ ትግራይን የምንይዘው በጦርነት ነው ብለው ዝግጅት ጨርሰዋል። ሱዳን ውስጥ ሙራኮባና ቱነዴባ ካለው የትግራይ ስደተኛ ለውትድርና የመለመሉ በሱዳን ያለውን አርሚ ሰባ እንዲቀላቀሉ እያደረጉ ይገኛል። በአወዛጋቢው ሱዳንና የኢትዮጵያ ድንበር አልፋሽጋ በኩል ባለው ሸረወይና ግንባርም አሰልፈውታል። እኔ እንደ አንድ የትግራይ ተወላጅ ይህ ለምንድነው የሚደረገው ብዬ ጠይቃለሁ። ከዚህ በፊት ከህወሓት ጎን ሆኜ ሲዋጋና ስመክት ኖር ያለው፣ አሁን ግን ከዚህ ቀደሙ ወደ ከፋ እልቂት ትግራይ እንዳይከቱ ስል ነው የምቃወመው። ጦርነት አያስፈልግም የሚል አቋም ከያዝን ይህ ነገር አያስፈልግም ብለን መቆም አለብን። ለትግራይ ህዝብም ሆነ ለኢትዮጵያ ህዝብ አሁን የሚያስፈልገን ሰላም ብቻ ነው በማለት ነበር የወልቃይት ቀጠና ወቅታዊ ፍጥጫን ያብራሩት። በቻትም ሀውስ ድረገጽ ላይ ከአንድ ዓመት ቀደም ብሎ ስለ ወልቃይት ቀጠና ጥናት ያቀረቡት አህመድ ሱሌማንና አቤል አባተ አካባቢው ያለውን እምቅ የኢኮኖሚ ጸጋ በዙሪያው ከከበበው የጸጥታ ስጋት ጋር አያይዘው ቀጠናዊ ተጽዕኖ ስለሚኖረው ቀውሱ በሰፊው ዘርዝረዋል። ወልቃይትን ለእርሻ የተመቸ ለም ምድር ሲል የገለጸው ይህ ጥናት አካባቢው ኢትዮጵያንና ሱዳንን ከዓለም 10 ቀዳሚ የሰሊጥ አምራች ሀገሮች ተርታ እንዳሰለፋቸው ይጠቅሳል። ከሰሜን እስከ ደቡብ 740 ኪሎ ሜትር ያልተካለለ ድንበር ሁለቱ አገሮች እንደሚጋሩ የጠቆመው ጥናቱ በይገባኛል ጥያቄ የሚወዛገቡ ሰፊው የአልፋሽጋ ለም የእርሻ መሬትም የወልቃይት ኩታ ገጠም መሆኑን ይገልጻል። በትግራይ ክልል ጦርነት እንደፈነዳ ሱዳኖች ወዲያው የአልፋሽጋ መሬት መያዛቸው የሚገልጸው ጥናቱ ከ2 ዓመት እልቂት በኋላ የፕሪቶሪያ የሰላም ስምምነት ተፈርሞ ጦርነቱ አከተመ ይላል። ነገር ግን በወራት ልዩነት በሱዳን ከባድ የእርስ በርስ ጦርነት የተጀመረ ሲሆን አሁንም አልበረደም ሲል ያክላል። ወልቃይት በዚህ የተነሳ በትግራይና በአማራ ክልል ኃይሎች ፍጥጫ መካከል ብቻ ሳይሆን በሁለት አገሮች የድንበር ግጭት ውጥረት መካከል የሚገኝ አስጊ ቀጠና ነው ይለዋል። ከሰሜን ኢትዮጵያ ጦርነት በኋላ በአማራ ክልል የፋኖ ትጥቅ ቡድን ከመንግስት ውጊያ ጋር ውስጥ እንደሚገኝ፣ በአማራ ክልል ሰላምና መረጋጋት መታጣቱን ይጠቅሳል። በሱዳን ከቀጠለው የእርስ በርስ ጦርነት ጋር በተያያዘም የወልቃይት ቀጠና ውጥረት ብዙ ተጨማሪ ራስ ምታቶች እንደተደራረቡበት ነው የሚያብራራው። ይሁን እንጂ አካባቢው ለእርሻ የተመቸና ለም በመሆኑ ከሁሉም በላይ ደግሞ ነጭ ወርቅ የሚባለው የሰሊጥ ዋና ምንጭ በመሆኑ ምንም አይነት ግጭት ቢፋፋም የሰሊጡ ገንዘብ ጦርነቱን መደጎም እንደሚችል ነው የሚገልጸው። ከዚህ በተጓዳኝም የሱዳን የእርስ በርስ ጦርነት ለተፋላሚዎች ኃይላቱ ማለትም ለሱዳን ብሔራዊ ጦርና ለሱዳን ፈጥኖ ደራሽ ኃይል በሁለት አቅጣጫ የወርቅ ማዕድን ንግድ እንዲዘረጉ መንገድ ማበጀቱን ይገልጻል። አብላጫው የወልቃይት ሰሊጥ በኮንትሮባንድ እንደሚነገደው ሁሉ ወደ 80 በመቶ የሱዳን ወርቅም በህገወጥ መንገድ ነው ወደ ውጭ የሚቸበቸበው ይላል። የሱዳን ሰራዊት ከአጋሩ ግብጽ ጋር የዘረጋው እንዲሁም የሱዳን ፈጥኖ ደራሽ ኃይል ከተባበሩት አረብ ኤሚሬቶች ጋር ያበጀው የወርቅ ንግድ መረብ ወልቃይት ቀጠና ላይ ራሱን የቻለ ጫና ያሳደረ መሆኑንም ይገልጻል። የትግራይ ክልልን የህገወጥ ወርቅ ማዕድን ንግድም ከዚሁ ያነሳል። በወልቃይት ጉዳይ ወደ ቃታ መሳብ ከተገባ ግጭቱን ለማስቀጠል የተመቸ የገቢ ምንጭ የሚሆን የተፈጥሮ ሀብት አካባቢው ያለው ነው የሚለው ጥናቱ ከዚሁ ጎን ከብዙ አቅጣጫ ራሱን የቻለ የፖለቲካ ፍላጎትና የታጠቀ ኃይል ያለው ቡድን መሰለፉን በመጠቆም ይህ ደግሞ ለቀጠናዊ ቀውስ መነሻ መሆኑን ይተርካል። የኤርትራን በቀጠናው በቅርብ ርቀት የመገኘት እንዲሁም የግብፅን የቆየ አካባቢን የተመለከተ ጂኦፖለቲካዊ ፍላጎትንም አዛምዶ ከጉዳዩ ጋር ያወሳል። ወልቃይትን የከበበው ችግር ለመፍታት የኢትዮጵያና የሱዳንን ድንበር ጥያቄ፣ የትግራይና የአማራ ክልሎችን የወሰን ይገባኛል አጀንዳ ወይም የሰሊጥና የወርቅ ንግድ ብቻ ነጥሎ በመመልከት ተገቢ መፍትሄ እንደማያስገኝ ጥናቱ ይጠቅሳል። አካባቢውን በሁለቱም መንገድ የሚያቆላልፍ ጉዳዮች በዝርዝር ማጥናት ይጠይቃል የሚለው ጥናቱ ለችግሩ የተቃለለ ግምት አለመስጠት ተገቢ መሆኑንም ያስረዳል። በተናጠል በአገሮች መንግስታት ጉዳዩ መፍታት ካልተቻለ ቀጠናዊ አህጉራዊና ዓለም አቀፋዊ የችግር መፍቻ መንገዶችን ማማተር አስፈላጊ ነውም ይላል። የአፍሪካ ህብረት የድንበር ችግሮችን መፍቻ ፕሮግራም፣ የኢጋድ መፍትሄዎች እንዲሁም የተመድ ልማት ፕሮግራም የተባሉ ችግር መፍቻ መዋቅሮች እስከ መጠቀም ያሉ አማራጮች ማማተር አስፈላጊ ነውም ይላል።